ህወሓት አማራን በተመለከተ ኢትዮጵያን በተመለከተ የለወጠው አንድም የፖለቲካዊ ወታደራዊ እንዲሁም ደግሞ የርዕዮተ ዓለም ለውጥ የለም። ህወሓት ለውጥና የአቋም ለውጥ ሳያደርግ አሁን ባለበት ሁኔታ ህወሓትን የተመለከቱ የሚዲያ የፖለቲካ ምልከታዎች ለውጥ ሊኖራቸው አይችልም። ህወሓት ትላንት ካለበት ትላንት ወዲያ በነበረበት እንዲሁም ደግሞ ሲመሰረት ዘመን ጀምሮ በነበረበት የፖለቲካ ወታደራዊ የርዕዮተ ዓለም አቋም ላይ ነው የሚገኘው። ስለዚህ ከዚህ አንጻር ህወሓትን በተመለከተ የሚኖረው አቋም የህወሓት አቋም እስካልተለወጠ ድረስ ህወሓት የፖለቲካ ርዕዮተ ዓለማዊ ለውጥ እስካላመጣ ድረስ የሚኖረው ምልከታ በዚሁ ይቀጥላል። አሁን ጠቅለል ሲል ወደ ህወሓት ብዙ ምልከታዎች እንዲሁም ደግሞ አስተያየቶች እየመጡ ያሉት ከወቅታዊ ጉዳዮች አንጻር እንደሆነ እረዳለሁ። ሆኖም ግን ህወሓት ባለወጠው አቋም ሁኔታዎችን በሙሉ የሱዳንን ጉዳይ በአማራ ክልል ያለውን ጦርነት የኤርትራን ኩርፊያ ጨምሮ የራሱን ጥቅሞች ለማስከበር በሚሯሯጥበት አንድም የሚታይ ስምምነት የሚታይ አቋም ለውጥ ወይ ደግሞ ኢትዮጵያን በተመለከተ አማራን በተመለከተ ወይም ደግሞ የትግራይን የመገንጠል ታላቋ ትግራይ ሪፐብሊክን የሚለውን ጉዳዮችን እስካልተወ ድረስ የሚለወጡ የሚዲያም የፖለቲካ አመለካከቶች አይኖርም። ይሄ የሚጀመረው ከህወሓት ነው። ህወሓት አቋም ለውጦ ከሆነ እሱን እንግዲህ ልናየው እንችላለን። አብረን ወደፊት የምናየው ነው የሚሆነው። ለማንኛውም ከዚህ አንጻር ለሰጣችሁኝ አስተያየት አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። ወደ መጀመሪያው የችሎት መረጃ ነው የማቀርበው። የችሎት መረጃ በቅሊንጦና በቃሊቲ በተለያዩ እስር ቤቶች የሚገኙ የህሊና እስረኞች የጊዜ ቀጠሮ እንደተሰጠባቸው ታውቋል። ከነዚህ መካከል በእነ ዮሐንስ ቧያለው ክስ መዝገብ የሚገኙ ተከሳሾች ሐምሌ 3 2018 ዓ.ም ተለዋጭ ቀጠሮ እንደተሰጠባቸው ለማወቅ ተችሏል። ተለዋጭ ቀጠሮ የተሰጠው በቀረበው ክርክር ላይ ይከላከሉ ወይስ ደግሞ አይከላከሉ የሚል ብይን ለመስጠት እንደሆነ ጠበቃቸው ለኢትዮ ፎከስ ገልጸዋል። ጠበቃው አያይዘውም በእስር ቤት ውስጥ የሚፈጸምባቸው ተከታታይ በደልና ሰብአዊ መብት ጋር በተያያዘ በተደጋጋሚ ያቀረቧቸው ክሶችን በተመለከተ ብይን ለመስጠት ደግሞ ለሰኔ 22 ተለዋጭ ቀጠሮ ተሰጥቷል። ከ4 ቀናት በኋላ በእስር ቤቶች እስረኞች ተደጋጋሚ የሚደርስባቸው ግፍና ሰቆቃ በተመለከተ ላለፉት 8 ወራት በተደጋጋሚ ፍርድ ቤቶች እያመለከቱ ቢሆንም የቅሊንጦ ማረሚያ ቤትም ሆነ የሌሎቹ ማረሚያ ቤት አዛዦች እስካሁን በፍርድ ቤቱ በኩል የተወሰደባቸው ቅጣትም ሆነ እርምጃ ለመኖሩ ቤተሰቦቻቸው ይህን በተደጋጋሚ ተናግረዋል። ከዚህ አልፎ ለኢትዮጵያ ሰብዓዊ መብት ኮሚሽን ለማቅረብም መገደዳቸው ታውቋል። የኢትዮጵያ ሰብዓዊ መብት ኮሚሽንም ኮሚቴ ቢያቋቁም እስካሁን ድረስ በእስረኞቹ ላይ የሚፈጸሙ የሰብዓዊ መብት ጥሰቶችን በተመለከተ እዚህ ግባ የሚባል ውሳኔ እንዲሁም ደግሞ አስተያየት ማስተካከያ አለማድረጉ እና በዚህ በኩልም የቆጥ የሆነ አቋም አለመውሰዱ እንዳሳዘናቸው ጨምረው ገልጸዋል። በሌላ በኩል አሁንም የእስረኞችን ስልክ የሚጠቀሙ የደህንነት ሰዎች እንዳሉ ለማወቅ ተችሏል። ዶክተር ካሳ ተሻገር በእስር ቤት በሚገኙበት በአሁኑ ሰዓት የእጅ ስልካቸው በብርበራና በፍተሻ ወቅት የያዙ የደህንነት ሰዎች አሁንም ስልኩን ለተለያየ አገልግሎት እየተጠቀሙበት እንደሆነ ቤተሰቦቻቸው ገልጸዋል። ስልኩ አሁንም የገንዘብ ማስተላለፊያ እንዲሁም ደግሞ የተለያዩ ማህበራዊ ሚዲያ መጠቀሚያና የስልክና የኢንተርኔት አገልግሎት እየተጠቀሙበት እንደሚገኙም ገልጸዋል። በስም ከተጠቀሱት ደህንነቶች መካከል በረከት የተባለ የፖሊስ ደህንነት ይህንን እንደሚያደርግ ቤተሰቦቻቸው ገልጸዋል። ቤተሰቦቻቸው በተደጋጋሚ ቢያመለክቱም ይህንን በተመለከተ እስካሁን መፍትሄ አልተሰጠም። እጅግ የሚያሳፍር ነው። በነገራችን ላይ ከአሁን በፊትም የእስረኞችን መኪና የሚነዱ የደህንነት ሰዎች እንዲሁም ደግሞ ልዩ ልዩ ጌጣጌጦችን ገንዘብ ጭምር በብርበራና ፍተሻ ወቅት የሚወስዱ እንደነበሩ ይታወቃል። አሁን ግን እነዚህ ደግሞ የእስረኛ ስልክ ይዘው ነው እየተጠቀሙ ያሉት። ያው እንግዲህ ምን ላይ እንደደረሰ አጠቃላይ ሁኔታው የሚያሳይ ነው። ሌላው ለአለፉት 3 እና 2 ዓመታት በዋናነት ብሔራዊ ምክክር ኮሚሽን እየተባለ የተቋቋመው ተቋም አሁን ወደ መጨረሻ አጀንዳ ወደ ማጠቃለል ደርሻለሁ ብሏል። ይህንን ተቋም በተመለከተ እንግዲህ ገና ከምስረታው ጀምሮ ባለፉት 2 ዓመታት የተለያዩ አስተያየቶች ሲቀርቡ ነበር። እንደምታስታውሱት አድማጭ ተመልካቾች ከምስረታው ጀምሮ የብልጽግና ቄጠማ ወይ ደግሞ ጉልበት ነው የሚሆነው። በኢትዮጵያ ውስጥ ምክክር ለማድረግ የሚያስችል አስቻይ ሁኔታ የለም። በቅድመ ሁኔታ ሁሉም ጠበንጃውን አስቀምጦ ወደ ጠረጴዛ ለመምጣትና ይህንን ተቋም ነፃና ገለልተኛ የሚያደርግ አሰራር ሊኖር ይገባል የሚሉ መከራከሪያዎች ሲቀርቡ ነበር። አሁን የተሟላ አጀንዳ ባልተሰበሰበበት ሁኔታ፣ የተሟላ ተሳታፊ በሌለበት ሁኔታ የኢትዮጵያን አጀንዳዎች ለይቻለሁ ብሎ መጥቷል። ልብ በሉ፣ በአማራ ክልል ጥያቄ አለን የሚሉ ኃይሎች የጦርነት እያደረጉ ይገኛሉ። በትግራይ ፖለቲካ ውስጥ ወደ መነጠር ወደ ዲፋክቶ ስቴት እየሄደ ነው ትግራይ። በዚህ ምክክር ኮሚሽን የለም። በኦሮሚያ ክልል ውስጥ እንደዚሁ ትጥቅ ያነሱ ኃይሎች አሉ። እነሱም ሀሳባቸው ስለመካተቱ
የሚገልጽ አንድም ነገር የለም። ያም ሆኖ እንግዲህ ብልጽግና በይድረስ ይድረስ አድርጋለሁ ለሚል የይስሙላ ፕሮፓጋንዳ ብቻ ይህንን ትልቅ አጀንዳ የደቡብ አፍሪካን የአፓርታይድ አገዛዝን የዘጋ ብሔራዊ የውይይት ኮሚሽን በሩዋንዳ ያንን አስከፊ ጭፍጨፋ የዘጋ ምክክር አጀንዳ በካምቦዲያ እና በሌሎች ሀገሮች ይህንን የመሰል አስከፊ ሁኔታዎችን የዘጋ ኮሚሽን በእንዲህ አይነት ሁኔታ በይድረስ ይድረስ መሄዱ እጅግ አሳዛኝ ነው። አሁን መጨረሻው ጉዳይ ደርሻለሁ ብሏል። አሁን ሰሚውም ራሱ ነው ብልጽግና፣ ተናጋሪውም ራሱ ብልጽግና ነው። የፋይናንስ የበጀት የሀሳብ እንዲሁም ደግሞ አቅጣጫ እየሰጠ ያለው ብልጽግና ነው። ስለዚህ ብልጽግና አሁን መፍትሄ አምጥቻለሁ ቢል የምክክር ኮሚሽኑ በኢትዮጵያ ውስጥ ወደፊት መሰረታዊ እውነተኛ የምክክር ኮሚሽን እንዳይደረግ የሚያከሽፍ ሆኖ ነው እየታየ ያለው። ለማንኛውም በዚህ ላይ እንግዲህ 8 ዋና ዋና አጀንዳዎችን እና ከ50 በላይ ንዑስ አጀንዳዎችን መለየቱን የወጡ መረጃዎች ያሳያሉ። ከነዚህ መካከል የሀገር ግንባታ የሚለው አንደኛ አጀንዳ ተብሎ የተለየው የማንነትና የሀገር ባለቤት ጉዳዮች፣ ታሪክና ማንነት፣ የጋራ ሀገራዊ ማንነትና እሴቶች፣ የሀገር ግንባታ፣ ብዝሃነትና አስተዳደር ጉዳዮች፣ የቋንቋ ጉዳይ፣ የባህል፣ የታሪክ፣ የቅርስ ጥበቃ ጉዳዮች የሚልና በሁለተኛው የመንግስት አደረጃጀትና ቅርጽ የሚል አለው። ሶስተኛው ደግሞ በዋናነት ደግሞ ከዚህ ውጭ የከተሞችን ጉዳይ የተመለከተ ነው። በዋናነት አዲስ አበባና ድሬዳዋን የተመለከተ ሶስተኛው አጀንዳ እንደሆነም እዚሁ ላይ ታይቷል። በተለይ የአዲስ አበባ ህጋዊ አቋምን፣ የአዲስ አበባ ጉዳይ፣ አዲስ አበባ ከኦሮሚያ ክልል ያለውን ግንኙነት፣ የአዲስ አበባ የበጀት ድርሻ ጉዳይ፣ የፌዴራል ዋና ከተማነቱን ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤቶችን ጉዳይ፣ የአዲስ አበባ የወሰንና የቦታው ስያሜ ጉዳይ፣ የአዲስ አበባ የስራ ቋንቋ፣ የአዲስ አበባ ታሪካዊ ቅርሶች አካታችነት ጉዳይ፣ የድሬዳዋ ጉዳይ፣ የድሬዳዋ ህጋዊ አቋም፣ ድሬዳዋ ወደፊት አስተዳደራዊ ሁኔታ በተመለከቱ የተለያዩ 8 ዋና ዋና አጀንዳዎች እና ሌሎችን ይዟል። እንግዲህ እንደሚታወቀው አዲስ አበባም ሆነ ድሬዳዋ የፌዴሬሽን ምክር ቤት ውክልና የላቸውም። አዲስ አበባ ይገባናል በሚል ጥያቄ እያነሱ ያሉት አካላት ይህን ጥያቄ አስይዘዋል። በሌላ በኩል ባለፈው እንደምታስታውሱ ድሬዳዋ ከተማ ላይም የነበረው ሁኔታ ታስታውሳላችሁ። ከአብይ አህመድ ጀምሮ ድሬዳዋ ከተማ በተመለከተ የተያዘው አቋም የአካባቢው ላይ ፈጥሮት የነበረው ግጭትም ትርምስም ይታወቃል። አሁን እንግዲህ አዲስ አበባ ላይ የቋንቋን የባለቤትነት የበጀት የምናምኖች ጉዳይ በተመለከተ ኦህዴድ ይናገራል፣ ኦህዴድ ይተገብራል። ኦህዴድ ደግሞ ይህንን የመሰለ ኮሚሽን ውሳኔ ተደርጓል በሚል የሚፈልጋቸውን ነገሮች በዚህ መንገድ ሊያሳልፍ እንደሆነ ነው እንግዲህ ይሄ የሚያሳየው። አሁን በፊት በምክር ቤት ውስጥ የወጡ ህጎች አሉ። የተለያዩ ህጎች ጸድቀዋል። በጣም አደገኛ የሚባሉ ህጎች ለምሳሌ የሲቪል ሰርቫንት ሰራተኞችን ከስራ ውጭ የሚያደርግና አብይና እነ ሽመልስ የሚፈልጉት ህግ ጸድቋል። በፌዴራል ደረጃ የሰራተኛ አወቃቀር በሚል ነባር ሰራተኞችን የብሔርና የብዝሃነት ተዋጽኦ በሚል ብዙዎቹ ሰራተኞች ከስራ ውጭ የሚያደርግ አዋጅ ጸድቋል። እንደዚህ አይነት አዋጆችን በጓዳ ወይም ደግሞ አገሪቱ ባልተረጋጋችበት ሁኔታ እያጸደቁ እየሄዱ የሚፈልጉትን ለማድረግ የሚደረግ ሩጫ ሆኖ ነው የሚታየው። ምክክር ኮሚሽኑ አሁን ካለበት ሁኔታ ወጥቶ ነፃና ገለልተኛ ሆኖ ሁሉንም የኢትዮጵያ አካባቢዎች ባካተተ መንገድ ከሩዋንዳ እንዲሁም ደግሞ ከደቡብ አፍሪካ እና ከካምቦዲያ እንግዲህ በዓለም ላይ 3 ተሞክሮዎች አሉ። ከነዚህ ተሞክሮዎች ወስዶ የሚሰራበት መንገድ ከሌለ ይሄ እንደከሸፈ ነው የሚቆጠረው። ገና ከአመጣጡ ጀምሮ የብልጽግናን ስልጣን ለማጥናት ነው የሆነ የሚሆነው። ለብልጽግናን ስልጣኑን በማጽናት ለማረጋገጥ እንደሆነ ተደጋጋሚ ሲገለጽ ነበር። አሁንም እየታየ ያለው ይሄ ጉዳይ ነው። እንግዲህ ብዙዎቻችሁ በዚህ ጉዳይ ላይ አስተያየቶች ካሏችሁ ልቀበል እችላለሁ። ወደ መረጃዎች እሄዳለሁ። ከዚህ ጋር በተያያዘም እንደዚሁ እንግዲህ አብይ አህመድ ሹመት ሰጥቷቸው አብይ አህመድ ከሹመት ሲያባረራቸው ያልከሸፉ ሰዎች የሉም። አብይ አህመድን ተጠግተው የስልጣን ኬረራቸውን፣ ስብናቸውን፣ የፖለቲካ ተክለ ስብናቸውን አስጠብቀው የወጡ ሰዎች የሉም። ላለፉት 8 ዓመታት የምናያቸው ሰዎች አብይ አህመድ ለፖለቲካ፣ ለፕሮፓጋንዳ፣ ለዓለም አቀፍ ግንኙነት ይጠቀምባቸዋል። ከተወሰነ ጊዜ በኋላ አውጥቶ ይወረውራቸዋል። ከነዚህ መካከል የቀድሞዋ ታዋቂ ፖለቲከኛና የሰብአዊ መብት ታጋይ የነበረችው ብርቱካን ሚደቅሳ እናስታውሳለን። ምርጫ ቦርድ አብይ አህመድ እንድትሾም ካደረገ በኋላ አሁን ያለችበት ሁኔታ የኢትዮጵያ ሰብአዊ መብት ኮሚሽን በተለይ በአምነስቲ እና በተለያዩ የዓለም አቀፍ የሰብአዊ መብት ድርጅቶች ተሟጋች የነበረው ዶክተር ዳንኤል በቀለ ገብቶ አቋሙን በማንጸባረቁ እንዲባረር ተደርጓል። ሌሎችም በርካታ በዓለም አቀፍ ደረጃ በአገር አቀፍ ደረጃ ተጽዕኖ ፈጣሪ የነበሩ ፖለቲከኞች፣ አክቲቪስቶች በዚሁ መንገድ አብይ አህመድ በተጠጉ በቀናት ውስጥ ነው እንግዲህ ያላቸው አጠቃላይ ስብና ፖለቲካዊ እንዲሁም ደግሞ ህብረተሰባዊ ህዝባዊ ስብናቸው ሲወርድ የሚታየው። ከነዚህ መካከል ይሄ ተመሳሳይ ጣፈንታ ከገጠማቸው መካከል የቀድሞዋ ኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ይገኙበታል።
ሳህለወርቅ ዘውዴ ዛሬ ሹመት እንደተሰጣቸው ነው መረጃዎች የሚያሳዩት። የቀድሞ ኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ ከፍተኛ ኃላፊነት ተሰጥቷቸዋል። ፕሬዝዳንቷ በምዕራብ አፍሪካ ሳህል ቢሮ ውስጥ ገለልተኛ ስትራቴጂካዊ ግምገማ እንዲያደርጉ የተመደቡ ሲሆን ዋና ተግባራቸውም ተቋሙ ለአካባቢው ቀውሶች የሚሰጠውን ዘገምተኛ ምላሽ ሳቢያ የሚነሱ ትችቶችንና የአሰራር ክፍተቶችን በአስቸኳይ ለመመርመርና ለማስተካከል ነው። ወይዘሮ ሳህለወርቅ ዘውዴ ከዚህ ቀደም የሴኔጋል፣ የማሊ፣ የጊኒ፣ የኢትዮጵያ አምባሳደር ሆነው በሰሩባቸው ወቅቶች ባካበቱ ሰፊ የላቀ እውቀት የተሰጣቸው ይህ አህጉራዊ አደራ ለመወጣት ከሚቀጥለው ሐምሌ ወር ጀምሮ ወደ ኒውዮርክ ሄደው ኃላፊነት ይረከባሉ ተብሎ ይጠበቃል። እንግዲህ ወይዘሮ ሳህለወርቅ ዘውዴ ከስልጣን እንዴት እንደተነሱ የጻፏቸው ጽሁፎች፣ በትዊተር ያደረጓቸው ንግግሮች ታስታውሳላችሁ። ጦርነት ይቁም፣ ደም መፋሰስ ይቁም በሚል በተደጋጋሚ ያደረጓቸው ንግግሮች ታስታውሳላችሁ። ፕሬዚዳንቱ ነው እንኳ እንግዲህ ፈረንሳይኛ ተናጋሪ የሆኑ ሀገራት በሚያደርጓቸው የፕሮቶኮል ስብሰባዎች ጭምር አብይ አህመድ እሳቸው እንዳይገኙ እያደረገ እሳቸውን በሚመለከቱ ጉዳዮች ከፕሮቶኮል ውጭ የሆኑ ብዙ አሰራሮችን ሲታዘቡ ቆይተው እንዳልሆነ ሆነው ነበር ከኃላፊነት ተነስተው የነበሩት። አሁን የተባበሩት መንግስታት ድርጅት መልሶ እንደሾማቸው ታውቋል። እንግዲህ ከጥቅምት 2011 ጀምሮ ለስድስት ዓመታት የኢትዮጵያ ፕሬዝዳንት በመሆን በኢትዮጵያ ታሪክ የመጀመሪያዋ ሴት ፕሬዝዳንት፣ ሴት ርዕሰ ብሔር ነበሩ። የዲፕሎማሲና አምባሳደርነታቸውን የስራ ልምድ በተመለከተ ወደ ፕሬዝዳንትነት ከመምጣታቸው በፊት በዲፕሎማሲው ዓለም ብዙ ዓመታትን አገልግለዋል። በሴኔጋል፣ ማሊ፣ ጊኒ፣ ኬፕ ቨርዲ፣ ጅቡቲ፣ ፈረንሳይ የኢትዮጵያ ባለሙሉ ስልጣን አምባሳደር ከመሆን ጀምሮ የተባበሩት መንግስታት ድርጅት የኬንያ ከፍተኛ ኃላፊ በመሆንም በተባበሩት መንግስታት ድርጅት በናይሮቢ ቢሮ ዋና ኃላፊ በመሆን ለበርካታ ዓመታት አገልግለዋል። የፈረንሳይኛ ቋንቋ ተናጋሪ ከሆኑ የኢትዮጵያ ዲፕሎማቶች መካከል ከአክሊሉ ሀብተወልድ ጋር በዚህ በተመሳሳይ የዲፕሎማሲ ልምድ የሚጠሩ ሴት ኢትዮጵያዊ ናቸው። አሁን እንግዲህ ባለፉት ዓመታት ፎርብስ መጽሔት በዓለም ላይ ካሉ 100 ተጽዕኖ ፈጣሪ ሴቶች መካከል አምባሳደር ሳህለወርቅ ዘውዴን ወይም ደግሞ የቀድሞዋ ፕሬዝዳንት በተደጋጋሚ ስማቸውን አውጥቷል። ለማንኛውም እንግዲህ አብይ አህመድ አውጥቶ ቢወረውራቸውም ባላቸው ዓለም አቀፍ ልምድና ኬረር መሰረት ዛሬ ወደ ዓለም አቀፍ መድረክ ተመልሰው ተልከዋል። አብይን የተጠጉ ሰዎች ከተራ ካድሬ እስከ ትልልቅ ዲፕሎማቶች ጣፈንታቸው ግን ሆኖ የተመለከትነው ይህን ነው። አብይን ተጠግቶ አብይ ጋር ሆኖ ስኬታማ የሆነ ሰው የለም። አብይ አህመድ ከነለማ፣ ከነገዱ፣ ከነደመቀ ከጓደኞቹ ጀምሮ ያሳረፈውን የጭካኔ እንዲሁም ደግሞ የክህደት የፖለቲካ ክህደቶችን የተመለከቱ ሰዎች እንግዲህ ወደዚህ ምን ያክል ጊዜ በዚህ አካባቢ ይቆያሉ? ወደፊት አብረን የምናየው ነው የሚሆነው። ወደ መረጃዎቹ እቀጥላለሁ። ወደ መቀሌ የሚወስድን መረጃን ማስከትለው በአዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ኤርቨን ማሲንጋ ነገ ወደ ትግራይ ወደ መቀሌ እንደሚያመሩ ታውቋል። አምባሳደሩ መቀሌ በሚኖራቸው ቆይታ በፓርቲው እና በክልሉ መዋቅር ውስጥ ካሉ ክፍፍል ከፈጠሩ ሁለት የተለያዩ ቡድኖች ታደሰ ወረደና ደብረጽዮን ጋር በተናጠል እንደሚነጋገሩ ነው የወጣው መረጃ የሚያሳየው። በዚህ መሰረት አምባሳደር ማሲንጋ ከስልጣናቸው ከተባረሩት ጀኔራል ታደሰ ወረደና በአስተዳደር ካቢኔያቸው ጋር እንዲሁም ደግሞ በድርጅታዊ ጉባኤ ስልጣን መቆጣጠራቸውን ካወጁት እነ ደብረጽዮን ጋር በተናጠል ውይይት ያደርጋሉ ተብሏል። አምባሳደሩ ጉዞ በተለይ የአሜሪካ መንግስት በህወሓት ዋና ዋና የፊት መስመር ፖለቲከኞች፣ ከፍተኛ ወታደራዊ አዛዦች እና በቤተሰቦቻቸው ላይ የቪዛ እና የጉዞ እገዳ ከጣለ በኋላ የሚደረግ የመጀመሪያው ጉዞ ነው። ከዚህ ጋር በተያያዘ እንግዲህ አምባሳደሩ ምን ምን ጉዳዮችን ሊያስተካክሉ ይችላሉ አብረን የምናየው ነው የሚሆነው። ወደ ሁመራ መስመር የሚወስደን መረጃ ላስከትል። በሰሜን ምዕራብ ኢትዮጵያ ድንበር የሱዳን ጦር እና የህወሓት ታጣቂዎች አዲስ ወታደራዊ እንቅስቃሴ እያደረጉ መሆናቸውን የወጡ መረጃዎች ገልጸዋል። በሰሜን ምዕራብ ኢትዮጵያ ድንበር አቅራቢያ የሱዳን ጦር እና የህወሓት አጋሮቹ አዲስና ሰፊ ወታደራዊ እንቅስቃሴ እያደረጉ እንደሆነ የመረጃ ምንጮች ገልጸዋል። በዚህ መሰረት በሁመራ አቅራቢያ ከሚገኘው ሉግዲ ተብሎ ከሚጠራው የኢትዮጵያ ትይዩ አካባቢ ከሚገኝ ካምፕ ወደ ምዕራብ አርማጭሆ፣ ባህረ ሰላም፣ አቦጤር ተብሎ ወደሚጠሩ አካባቢዎች ወታደራዊ እንቅስቃሴ እያደረጉ እንደሆነ መረጃዎች ገልጸዋል። ቀደም ብሎ በዚህ አካባቢ የሱዳን ወታደራዊ ተሽከርካሪዎች እና ወታደራዊ የኮንስትራክሽን ተሽከርካሪዎች መንገዶችን እንዲሁ ደግሞ ካምፖችን ሲያስተካክሉ እንደነበር እየወጡ መረጃዎች እያሳያሉ። እዚሁ በሱዳን ድንበር አቅራቢያ በሚገኘው የሸረሪና ወታደራዊ ካምፕ ላይ በተደጋጋሚ በተፈጸመ የድሮን ጥቃት
በርካቶቹ ጉዳት እንዳስተናገዱ የወጡ መረጃዎች ገልጸዋል። ሸረሪና ተብሎት የሚጠራውን ካምፕ አብዛኞቹ የህወሓት ታጣቂዎች ለቀው አዳዲስ ካምፖች እያቋቋሙ መሆናቸውንም የወጡ መረጃዎች ገልጸዋል። እንደ መረጃ ምንጮቹ ከሆነ ታጣቂዎቹ በተከዜ ወንዝ አቅራቢያ አዲስ ዘሃና ተብሎ ወደሚጠራ አዲስ ካምፕ የቀድሞውን ካምፓቸውን ሸረሪናን ለቀው እየተንቀሳቀሱና ወደዛ አዲስ ካምፕ እየመሰረቱ መሆናቸውን ሲገልጽ፣ ከፊሎች ደግሞ ወደ ኤርትራ ተከዜን ስለመሻገራቸው የወጡ መረጃዎች ገልጸዋል። ይሁን እንጂ በሁለት ዙር ተከታታይ ድሮን ጥቃት ያስተናገደው የሸረሪና ካምፕ አሁንም በከፊል ወታደራዊ አገልግሎት እየሰጠ እንደሚገኝ መረጃዎቹ ጠቅሰዋል። በሌላ በኩል ቴኔድባ ተብሎ በሚጠራ የትግራይ ስደተኞች በሚገኙበት ጣቢያ አፈሳ መደረጉን ሱዳን የወጡ መረጃዎች ያሳያሉ። በቴኔድባ እና በሌሎች ካምፖች ውስጥ በስደተኞች ላይ አስገዳጅ ወታደራዊ ምልመላ እየተካሄደ እንደሚገኝ የገለጹት የመረጃ ምንጮች ከነዚህ ካምፖች የተያዙ የትግራይ ተወላጆች ዛሃናና ወደ ሌሎች አዳዲስ ካምፖች መወሰዳቸውን ገልጸዋል። በተያያዘ መረጃ እንደዚሁ ህወሓት ያወጣው አስገዳጅ አዋጅ በስደተኞች ላይ እየተፈጸመም እንደሆነ የወጡ መረጃዎች ጨምረው ገልጸዋል። በሱዳን በተለያዩ መጠለያ ጣቢያዎች የሚገኙ የትግራይ ተወላጆች እነ ደብረጽዮን ሰሞኑን ያወጡትና ዓለም አቀፍ ውግዘትን ያመጣው አስገዳጅ ወታደራዊ አዋጅ ተግባራዊ እየተደረገባቸው ሲሆን የካምፑ ተፈናቃዮች በካምፑ አስገዳጅ ገንዘብ እንዲከፍሉ ወደ ግንባር እንዲሄዱ ይህን የማያደርጉ ከሆነ ደግሞ ከፍተኛ ቅጣትና እስር እንደሚጠብቃቸው እየነገሯቸው ይገኛሉ። ለምሳሌ በሱዳን ገዳሪፍ ግዛት የሚገኝ ራኩባ ተብሎ በሚጠራ የትግራይ ስደተኞች መጠለያ ካምፕ ውስጥ በስደተኞች ላይ የሚፈጸመው ግፍና የግዳጅ ወታደራዊ ምልመላ በተመለከተ የምግብ ቤት፣ የቡና ቤት፣ የድንኳን፣ የጋራጅ ሰራተኞች ተሰብስበው ከአንድም 500 ሺህ የሱዳን ፓውንድ እንዲከፍሉ ካልሆነም ወደ ወታደራዊ ትጥቁን እንዲቀላቀሉ ተነግሯቸዋል። በዚህ ምክንያት ብዙዎቹ ስጋት ላይ መሆናቸውን ነው የወጡ መረጃዎች የሚገልጹት። ወደ ጎንደር ቀጠና የመልሰን መረጃ ላስከትል። በጎንደር ቀጠና ወገራና ዳባት በተደረጉ ውጊያዎች ሰብአዊና ቁሳዊ ኪሳራ መድረሳቸውን የወጡ መረጃዎች ገልጸዋል። በሰሜን ጎንደር ዞን ወገራ፣ ዳባት፣ ወርቀደም እንዲሁም ደግሞ ገደብያ ዙሪያ በሚገኙ አካባቢዎች በትላንትናው ዕለት ከባድ ውጊያ መደረጉንና በዚህ ሳቢያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የአካባቢው የመረጃ ምንጮች ገልጸዋል። ከሌሊቱ 11 ሰዓት ጀምሮ እስከ ቀኑ 10 ሰዓት ተኩል ድረስ በአራት አቅጣጫዎች ከተንቀሳቀሰ ሚሊሻ፣ መከላከያ፣ አድማ ብተና እና ፖሊስ ጋር በፋኖ ባደረገው ውጊያ ነው ጉዳት እየደረሰው። ይህ ውጊያ የተቀሰቀሰው በገደብዬ ግንባር ከገደብዬ ከተማ ወደ ፋኖ ቀጠና ከተንቀሳቀሰ ኃይል ጋር፣ ሚጦ ግንባር ከሚጦ በመነሳት ወደ ፋኖ ቀጠና ከተንቀሳቀሰ ሌላ ኃይል ጋር፣ የጥዋ ሀገር ተብሎ ከሚጠራው ግንባር ከተንቀሳቀሰ ሌላ ሶስተኛ ኃይል ጋር እንዲሁም ደግሞ የጩለንፎስ ተብሎ በሚጠራ አካባቢ ከተንቀሳቀሰ ሌላ ኃይል በአራት ግንባር ከተንቀሳቀሰ ኃይል ጋር ፋኖ ውጊያ አድርጓል። የፋኖ አመራሮች በበኩላቸው በነበረው ውጊያ ከ100 በላይ በሚደርሱ የመንግስት የጸጥታ ኃይሎች በተለይ መከላከያ፣ አድማ ብተናና ሚሊሻ ላይ ከባድ ጉዳት ማድረሳቸውን ገልጸዋል። የገደብያ ከተማ የዓይን እማኞች ደግሞ እንደተናገሩት በርካታ ቁጥር ያላቸው ቁስለኞች በአምቡላንስ እና በሌሎች ተሽከርካሪዎች ወደ ደባርቅ ሆስፒታል፣ ወደ ዳባትና ወደ ጎንደር ሆስፒታል ሲወሰዱ መመልከታቸውን ገልጸዋል። ይሁን እንጂ የሟቾችና የቁስለኞች ትክክለኛ ቁጥር ለማረጋገጥ ግን እንዳልተቻለ የገለጹት የመረጃ ምንጮች ትላንትና ከደባርቅ ወደ ጎንደር የሚወስደው ዋና መስመር የትራንስፖርት እንቅስቃሴ ከሰዓት በኋላ ሙሉ በሙሉ ቆሞ የነበረ ቢሆንም ዛሬ ውጊያው መቆሙን ተከትሎ በአካባቢው የትራንስፖርት አገልግሎት በድጋሚ መጀመሩን የመረጃ ምንጮቹ ገልጸዋል። በአሁኑ ሰዓት በአካባቢው አንጻራዊ መረጋጋት በመኖሩ ከዳባት ወደ ጎንደር፣ ከደባርቅ ወደ ጎንደር እንዲሁም ደግሞ ከአምባ ጊዮርጊስ ወገራ እና ከጎንደር ወደ ሁለቱም አካባቢዎች እንቅስቃሴ አለ። ይህ መስመር እንግዲህ አድማጭ ተመልካቾች አካባቢውን የማታውቃላችሁ የጎንደር አስመራ እየተባለ የሚጠራው የድሮው መንገድ ነው። ከጎንደር ደባርቅ፣ ሊማሊሞ፣ ሽሬ የሚወስደው ዋና መንገድ ነው። ወደ ዋገምራ አካባቢ የሚወስደን መረጃ አስከትላለሁ። በዋገምራ ዞን በፋኖ ፈጸመው ድንገተኛ ጥቃት በሚሊሻ ካምፕ ላይ ጉዳት መድረሱ ታውቋል። በዋገምራ ብሔረሰብ አስተዳደር ዞን ስር በምትገኘው ላልኪው ተብላ በምትጠራ ከተማ የፋኖ ኃይሎች ወደ ከተማ ዘልቀው መግባት በፈጸሙት ድንገተኛ ጥቃት በአካባቢ በሚገኝ የሚሊሻ ጊዜያዊ ካምፕ ላይ ጉዳት መድረሱን ለማወቅ ተችሏል። የአካባቢ የመረጃ ምንጮች እንደጠቆሙት የፋኖ ኃይሎች በከተማው የሚገኙ የጸጥታ ኃይሎች የሚሊሻና የአድማ ብተና ካምፖች ላይ በእነሱ ጊዜያዊ የጦር ሰፈር ላይ ባልተጠበቀ ጥቃት በመሰንዘር የስንቅ ተተኳሽ መሳሪያዎችን ጨምሮ ሎጂስቲክና ቁሳቁሶች በፋኖ እጅ ማስገባታቸውን መረጃዎች ገልጸዋል። በዚህ ድንገተኛ ውጊያ በአካባቢው በሚንቀሳቀሱ የሚሊሻ ኃይሎች ላይ የደረሰው ሰብአዊ፣ ቁሳዊ ጉዳት በተመለከተ በዝርዝር እየተመላከተ ነገር ለማረጋገጥ አልተቻለም።
ጥቃቱን ተከትሎ በአካባቢው ተጨማሪ ኃይል ከሰቆጣና እንዲሁም ደግሞ ከሌሎቹ አካባቢዎች ተጨማሪ ኃይል ወደ አካባቢው ስለመንቀሳቀሱ የወጡ መረጃዎች ገልጸዋል። በዚሁ በወሎ ቀጠና ባለፉት 30 ቀናት ከ423 በላይ የሰው ኃይልና 322 የጦር መሳሪያዎች ወደ ፋኖ መግባታቸውን የቀጠናው የሚኒልክ ዕዝ አስታውቋል። የአማራ ፋኖ ሚኒልክ ዕዝ ስር የሚንቀሳቀሱ 6 ኮሮች እና የልዩ ዘመቻ ክፍል ባለፉት 30 ቀናት ውስጥ ከ423 በላይ የሰው ኃይል፣ 322 የጦር መሳሪያዎች፣ ከ28000 በላይ ተተኳሾች ወደ ፋኖ መግባቱንና በፋኖ ቁጥጥር ስር መሆኑን የኦፕሬሽን ደህንነት ሪፖርታቸው አመላክቷል። እንደ ሪፖርቱ ከሆነ ከጠቅላላው 423 የሰው ኃይል ውስጥ 304 የመከላከያ ሰራዊት አባላት እና በተለያዩ ክፍሎች በኩል ደግሞ በተለያዩ አካባቢዎች የፋኖን ዕዝ ተቀላቅለዋል። በትጥቅ ረገድም ከ299 300 የሚደርስ ክላሽ እንኮፍ፣ 10 ዲጆ ክላሽ፣ 7 ስናይፐር፣ 3 ስናይፕቶች፣ 1 ብሬንን፣ 1 ኤም14ን ጨምሮ ሌሎች የቡድን መሳሪያዎች እና የነፍስ ወከፍ መሳሪያዎች በአጠቃላይ 322 መሳሪያዎች በፋኖ እጅ ገብተዋል። በተጨማሪም ከ27577 በላይ የክላሽ ጥይቶች፣ 360 የብሬን ጥይቶችን ጨምሮ ከ118 በላይ የስናይፐር በአጠቃላይ ከ28000 በላይ የተተኳሽ ወደ ፋኖ እጅ ሲገባ በርካታ የእጅ ቦምብ፣ የጭስ ቦምብ፣ የወገብና የደረት ትጥቆችን ጨምሮ 3 የመገናኛ ሬዲዮ እና እንዲሁም ደግሞ 4 የስናይፐር ካዝናዎች ወደ ፋኖ መግባታቸው ተገልጿል። በኮር ደረጃ 105ኛ የፋኖ ኮር በዚህ በወሎ ቀጠና ከሚንቀሳቀሱት አባላት 123 አባላት 79 መሳሪያዎችን በመቀበል ከፍተኛ ድርሻ እንዳለው ሪፖርቱ አመላክቷል። የልዩ ዘመቻ ክፍሉም 8 አባላት 9 መሳሪያዎችና 1 መገናኛ ሬዲዮ መቀበሉንም ከጠቅላላው ሪፖርት ላይ ለማየት ተችሏል። ሪፖርቱ እንደሚያሳየው በቅርብ ጊዜ ወደ ህዝቡ የሚቀላቀለው የሰው ኃይልና የትጥቅ መጠን እየጨመረ መምጣቱ ይህም በቀጣይ የጦር እንቅስቃሴዎች ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል አመላክቷል። እንግዲህ ዜና በተመለከተ አሃዛዊ መረጃዎቹ ከፋኖ መግለጫ ላይ እየተወሰዱ ናቸው። ወደ አባይ ቀጠና የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ስር በምትገኘው ቋንቁር ቀበሌ ዛሬ ረፋድ ተኩስ ድምፅ እንደሚሰማ የመረጃ ምንጮች ገልጸዋል። ከፍተኛ የወርቅ ማዕድን ምርት የምታመርተውና የመከላከያ ሰራዊት ካምፕ ያለባት ይቺ አነስተኛ ከተማ ከአባይ ግድብ በ5 ኪሎ ሜትር ርቀት የምትገኝ ስትራቴጂካዊ ቦታ ነች። በዚህ አካባቢ ነው ተኩስ ድምፅ ዛሬ ማለዳ ይሰማል የተባለው። በዚህ ውጊያ የደረሰ ጉዳትም ሆነ አጠቃላይ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በዝርዝር ለማወቅ አልተቻለም። ወደ ሌሎች መረጃዎች ይቀጥላለው። ወደ አፍሪካ ቀንድ የሚወስደን መረጃ ነው የማስቀጥለው። ሁቲ አማጺያን ማስጠንቀቂያ ሰጥቷል። የሁቲ አማጺ በየመን የሚገኘው የሁቲ አማጺ በሶማሌላንድ የሚገኘውን የእስራኤል ጦር ሰፈር ኢላማ እንደሚያደርጉ አስጠንቅቀዋል። በቀይ ባህር አካባቢ ያለው ውጥረት ወደ አዲስና አስቸጋሪ ምዕራፍ መሸጋገሩንም ማስጠንቀቂያቸውን ተከትሎ የወጡ ዘገባዎች ያሳያሉ። የየመኑ ሁቲ አማጺያን በሶማሌላንድ ግዛት ውስጥ የሚገኘውን ማንኛውንም የእስራኤል ወታደራዊ እንቅስቃሴ ዋናና ህጋዊ ኢላማዬ አደርጋለሁ፣ ይህም በታላቁ አፍሪካ ቀንድና በቀይ ባህር መስመር ከባድ ቀውስ ይቀሰቅሳል ሲል ነው ታጣቂ ቡድኑ የገለጸው። የእስራኤል ልዩ የጦር ክፍሎች ስትራቴጂካዊ የባህር ጥቅሞቻቸውን ለማስከበር በሶማሌላንድ ቀጠና ውስጥ መሰማራታቸውን የሚጠቁሙ በርካታ መረጃዎች መውጣታቸውን ተከትሎ ሁቲዎች የባቤል ማንድብ የተሰኘውን ወሳኝ የዓለም አቀፍ የንግድ መስመር አሁን ላይ ከፍተኛ ፍልሚያ የሚደረግበት ቀጠና መሆኑን የሚያሳይ ነው ማስጠንቀቂያቸው ተብሏል። የሁቲዎች ውሳኔ ግጭቱን ከመካከለኛው ምስራቅ ወደ አፍሪካ ቀንድ እንደሚያመጣው መረጃው ያሳያል። በቀይ ባህርና የባህር ወሽመጥ ላይ ከፍተኛ የደህንነት አደጋ የደቀነ ማስጠንቀቂያ ሆኗል። በአሁኑ ወቅት የዓለም ሀያላን ሀገሮችና የደህንነት ተዋናዮች የዓለም ወሳኝ የንግድ መርከቦች ኮሪደር ለመቆጣጠር በሚያደርጉ ሽሚያ በቀጠናው ቀጥተኛ ወታደራዊ ግጭት መቀስቀስ እድሉ በከፍተኛ ደረጃ እየጨመረ መምጣቱ ተነግሯል። እንግዲህ በሶማሌላንድ በቅርቡ ኢትዮጵያም የባህር ስምምነት መፈራረሟ ይታወቃል። አሁን ላይ ደግሞ በኢራን የሚደገፉ ሁቲዎች እስራኤል ቀጠናው ኃይሎች ላይ በቀይ ባህር አካባቢ የሚያደርጉትን የተደራራቢ ኃይል አሰላለፍ በተመለከተ እርምጃ እንወስዳለን ማለታቸው የኢትዮጵያን የአፍሪካ ቀንድ ጂኦፖለቲካ ሁኔታ በከፍተኛ ፍጥነት እንዲለዋወጥና ጥቃቅን ስህተቶች እንኳ የቀር የማይባል ከባድ ዋጋ ሊያስከፍሉ እንደሚችሉ የአፍሪካ ቀንድ አሁናዊ ሁኔታ ያሳያል ብለዋል መረጃዎቹ። በዚሁ በሶማሊላንድ ቀጠና ፑንትላንድ የሶማሊያ ፌዴራል መንግስት ባለስልጣናት ወታደሮቹ ወደ ግዛቷ እንዳይገቡ አግዳለች።